ፍቅር ትናንትና አዳይን ይቅርታ ጠይቃት ነበር። እኛም እውነት መስሎን ደስ ብሎን ነበር። ሁሉም ሰው እውነት መስሎት ደስ ብሎን ነበር። እነ ዴቭም እትዬም ሁሉም ሰው ተገርሞ ነበር። ለካ ፍቅር ጥሩ ሰው ናት፣ ምን አይነት ልጅ ናት እንደው እያለ ነበረ። ለካ ሰው አውቃ ነው እናቷ ፊት ይቅርታ የጠየቀቻት አውቃ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥተናል። ሰራተኛ አዳይ ክፍል 66 ይዘን መጥተናል። ሁላችሁም ቪዲዮውን እስከ መጨረሻ ተከታተሉት። አዳይ አዳይ እያለች ነበር ክላሷ ገብታ በሌሊት። እናቴ ስለሄደች ፈርቼ ነው ልበልሽ። አሁን ተነሽና አብሲት ጥደሽ እንጀራ ጋግሪ። ምንድነው የሚያጋድምሽ? አለቻት። አስደነገጠቻት። ሌሊት እኮ ነው። አንቺም እንደ ቤዛ በእንቅልፍ ልብሽ መራመድ ጀመርሽ? ቆይ በዚህ እኩለ ሌሊት እዚህ ምን ትሰሪያለሽ? ደግሞ ምን ያለ ቀስ ብለሽ ብትቀሰቅሽኝ? አለች አዳይም ደንግጣ። አሁንማ ደግሜ ካልተኛው ራስ ምታቱ አስቀምጠኝም። ምን ያለ ቀፎ ጭንቅላትሽ በፈነዳና ከዚህ ቤት ውልቅ ባልሽ ብላ። ቆይ ምን ነክቶሽ ነው ፍቅር? አሁን ከአንቺ ጋር መጨቃጨቅ አልመጣሁም አዳይ ብላ ጮባት። አሁን ተነሽና ያዘዝኩሽን ስሪ። ያ ሁሉ ጸጸትሽ፣ ያ ሁሉ ይቅርታሽ የት ገብቶ ነው? ትናንት እትዬ እግሯን ከቤት ከማንሳት ወይ እንደዚህ የተቀየርሽው? ታዲያ በአንቺ ምክንያት ከእናንተ ጋር ልጣላለሽ? ሞኝ ነሽ ለካ። በጣም ታሳፍሪያለሽ። ይሄ ሁሉ ማስመሰል እናትሽ ከዚህ ቤት እስከምትወጣ ድረስ ነበር። ከአንቺ በላይ አሳፋሪ ሰው አለ እንዴ? እዛ አባትሽ ያመጣልሽን ባልትተሽ እዚህ የሰው ባል ላይ የተለጠፈው አንቺ ብላ አዳይ ጋር እየተጨዋጨወች ነበር በእኩለ ሌሊት። እኔ ደግሞ ማን ላይ ነው የተለጠፍኩት? እያወቅሽ አትጠይቂ። ዴቪን እዛ ድረስ የወሰድሽው አንቺ ነሽ። ቆይ ልጆቹ ምን እያስነካሻቸው ነው እንደዚህ እስኪሆንልሽ ድረስ? አንቺ ስለ እነሱ ምንም አይመለከትሽም ታውቃለሽ። ትናንትና እንደዛ እያስመሰልሽ ይቅርታ ምናምን ስትይ የራሴ ጥፋት መስሎኝ ራሴን ወቅሽ ይቅርታ አደረኩልሽ። ግን አንቺ መቼም አትቀየርም ያው ነሽ ብላ ጮኸችበት። መቀየር አለመቀየር አንቺን አይመለከትሽም። አዳያው ወሬሽን ትተሽ ተነሽ። ወዴትም አልነሳም። አሁን የመኝታዬ ሰዓት ነው። አሁን የምተኛበት ሰዓት ነው እንጂ የስራ የምሰራበት ሰዓት አይደለም። ባይሆን አንቺ አትረብሽኝ፣ ውጪልኝ። እኔን ውጪልኝ? ማን አባቱ ነው? ቆይ የልብ የሰጠሽ ብላ አንቃ ያዘቻት። ከዛም ባርኮት ልድገምልሽ፣ ውጪልኝ ይልኝ። በጣም ታሳፍራለሽ። በዚህ ልክ አልጠብቅሽም ነበር። ልቀቅኝ አንቺ አመዳም እያለቻት ነበረ። አሁን ተወጫለሽ አትወጪም ብላ ስጮህባት ጩኸቷን ሰምቶ ባርኮት መጣ። እንዴ ምንድነው እንደዚህ የሚጮህ? ቆይ ምን እያደረጋችሁ ነው? ፍቅር እዚህ ምን ትሰሪያለሽ በዚህ ሰዓት? ባርኮት አሁን አዳይ እኮ በዚህ ሰዓት ተነስቼ አብሲት ጥዬ እንጀራ ካልጋገርኩ ስትለኝ እኮ አሁን ተኝና ነገ ጠዋት እኔ አግዝሻለሁ ያኔ ይጋገራል እያልኳት ነው ብላ ነገሮቹን ቀያየረች። አረኡ እስስተናት እውነት እንዴ! አዳይ እኮ አሁን የምታርፍበት ሰዓት ነው። ስራ ነገ ይሰራል። ነይ ፍቅር ውጪላት ተኛ ነይ ብሎ ፍቅርን ይዞ ወጣ። አዳይ ግን አሁንም አልተቀየረችም፣ ያው ናት። ለምንድን ነው ለባርኮት የማትናገረው? እሷ የምታደርገውን ነገር እሷ ዝምታይ እስከ መቼ? ዝምታ እስከ መቼ ነው ማለት? ፍቅር የምታደርግ ነገሮች ወይ በስልክ መቅረጽ ወይ ደግሞ መናገር ነው እንጂ እስከ መቼ? አዳይ ተስፋ ቆርጣ ነበረ። ትናንትና ግን ለአንዴና ለመጨረሻ ይቅርታ ጠይቃ ነበር። ሁለተኛ አይለመደኝም ብላ ነበር። ዛሬ ግን አስመሳይዋ ፍቅር አዳይ ላይ ተነሳች። እውነት ፍቅር በጣም የምትገርም ልጅ ናት። እውነት እኔ እንጃ። አዳይም በጣም ተገረመች። እነሱም ባርኮት ይዟት ወጣ ማለት ነው። አዳይም አስባበት ስለተመለሰች አሁን እንደ በፊት የምትታገዛት አይመስለኝም። ስሚ አንቺ ምን ፈለግሽ? አለች። ሊዱ ጋር ሄደች። መቼም አንቺን ፈልጌ እንዳልመጣው ልብሽ ያውቃል። ምንድነው ስትል፣ አዎ ለማንኛውም እናውራ። ቆይ አንቺ ወንድምሽ ከሰራተኛ ጋር እንዲሆን ነው እንደምትፈልጊ?
ለምንድነው ዴቭ ከአዳይ ጋር ሲሆን ደስ ዝም የምትይ? እያለች ሊዱንና አዳይን ለማጣላት እየሞከረች ነው። ዴቭ ለአዳይ ብሎ ታስሮ ነበር እንዴ? ዴቭ ለአዳይ ብሎ ታሰረ እያለች ነበር። ዳይመንድ ኪንግ ሁሉም ታስሮ ነበር ለአዳይ ብሎ። ለምንድነው አንዳንድ ነገር ያልጠየቅሽው ቤተሰቦቿን? እያለቻት የሆነ ነገር ለማድረግ እያሰብኩ ነው። የአዳይ ሰዎች እንዴት ናቸው ስትል በጣም ኃይለኞች ናቸው ስትላት ለምን እዛ ሳታገቢ መጣሽ? ተረጋግተሽ ነበር፣ አሁን ደግሞ ተነሳብሽ እያለቻት ነበረ። ሊዱ ላይ ተነሳች። ሊዱ በዚህ ዘመን ሞኝ አትሁኚ፣ ብልጥ መሆን ይኖርብሻል። አዳይን አታያትም? እናንተ ሄዳችሁ እንቅፋት ሆናችሁባት እንጂ ልታገባ ነበረ ሄዳችሁ እያለች ሳታቅ ታወራለች። በፊት ያባረረቻት እሷ ናት። እና እኔ እኮ አዳይ ሳይሆን ሊዱ ነኝ፣ አላገባም አለቻት። ባርኮት ያለች እስኪ ነይ ቁጭ በይ አዳይ። እና አንቺ እኮ ቁጭ ብለን ካወራን በጣም ቆየን። ባርኮት አሁን እኮ ነገሮች እንደ በፊቱ አይደለም፣ ሁሉ ነገር ተቀያይረዋል። ቃል ገብቼልሻለሁ እኔ መቼም ቢሆን አንቺ ላይ አይቀየርብሽም። እኔ ወንድምሽ ነኝ። የምትፈልጊ ነገር ካለን መጠየቅ ትችያለሽ አዳይ። እናትሽም ብርሃንም የሚያስፈልጋቸው ነገር ካለ እኔም ለማገዝ ዝግጁ ነኝ አላት ባርኮት። ባርኮት በጣም መልካም ልጅ ነው። ቤዛንም እያገዛት ነበረ ማለት ነው። ፍቅር ግን በፍጹም በባርኮት አልወጣችም። ባርኮት በጣም መልካም ሰው ነው። የትዬም እናታቸው በጣም መልካም ሰው ናት። ግን ፍቅር ግን በማን ነው የወጣችው? በኢየሱስ ሁሌም ቢሆን ከጎንሽ መሆንን አትርሺ አላት። አመሰግናለሁ። ደግሞ እናትሽ ጋር ሄደሽ ከመጣሽ አምሮብሽ ነው የመጣሽው። ማን እንደ እናት ይሆናል ብለህ ነው ባርኮት? ከእናት ጋር ስትሆን ሁሉም ነገር ያምራል። ፍቅር ደግሞ የእናትነት ትርጉም አልገባትም። ሁሉም ሰው ከአጠገቢ ሲሆን ምንም አይመስልም፣ ስርቅ ነው እንደሚያስፈልግ ስምገባክ። ባርኮት እናት ልክ እንደ እናቴ ናቸው። አዎ ፍቅር ግድ የለሽ ነች። አንቺስ ከዴቭ ጋር እንዴት ናሽ? ልጃችን ብሎሽ መጣልን። ተው ባርኮት አትቀልድ። እሱ ከሰው ጋር ለመቀመጥ መች ጊዜ ያገኘና ከኔ ጋር ታስሮ ነበር። እማዬ ነግራኝ ነበር። ከባድ ሁኔታ ነው አሳልፋችሁ የመጣችሁ እያላት ባርኮት ያለፈው ገጠር ላይ ያሳለፉትን እየነገረችው ነበረ። ከባድ ነበር ግን ብዙ ነገር ተረዳው። ምን ተረዳሽ የኔ አስተዋይ? ዴቭ ለእኔ ብሎ ምን ያህል እንደምታገልልኝ ገባኝ። እኔ በቃኝ ብዬ ብሄድም የእሱ ፍቅር ግን አልበቃምና ተከትሎኝ እዛ ድረስ መጣ እያለች ነበር። አዎ ዴቭ በጣም መልካም ልጅ፣ በጣም ሰው አፍቃሪ፣ ሰው አክባሪ ነው ዴቭ ማለት ነው። ዴቭ እንደ ዴቭ አይነቶች ማሻላ ሁሉም። ግን ባርኮትም የላም በጣም መልካም ናቸው። እውነት ወንዶች እኮ በጣም መልካም ናቸው፣ ግን ሴቶች ግን እርስ በራሳቸው እንቀናናለን አይደል? አሁን ሌሊም ባርኮ አዳይ እንኳን ሰው አትነካም። ቤዛ፣ ፍቅር፣ ሊዱ ሁሉም ማለት ነው። ሁሉም ነገረኞች ናቸው። ያያችሁ ወንዶች ግን ምንም ቢሆን እዛ አዳይ ድራማ ላይ አይጣሉም እኮ እንደውም ተጣልቶ ይታረቃሉ ቶሎ ማለት ነው። ለእኔ ብሎ ብዙ ነገር ከፍለዋል እያለች ነበረ። ባርኮትም ይህን አይል ተረዳሹ እያለ ነበር። እኔም መጥቼ ልመጣ ነበረ ግን በችግር ነበረ የቀረሁት። ስለ ቤዛ እያወራት ነበረ። እሷም ቤዛ ምን ሆነች ስላት ስትለው ከዛን ችግሩን ነገራት። እንዴት ናት ብላ ስጠይቅ ቤዛ ደህና ናት አፈቅራት ነበር ስትል ስላት አዳይም ስለ ራሷ አወራችና ባለፈው ለአንቺ የፍቅር ጥያቄ ማቅረቤ በጣም ተሰምቶኝ አሳዝኖኝ ነበር። ዴቭ አንቺን እንደሚያፈቅር እያየሁኝ ያንን ጥያቄ ሳቀርብልሽ በጣም ነበር በራሴ የታዘብኩት። ራስ ወዳድ መሆኔ ተሰማኝ። ምን አይነት ሰው ነኝ ብዬ ራሴን እንድጠይቅ አድርጎ ነበረ። ከዛ ቤዛ ስትመጣ የታየኝ ነገር ብኖር ፈጣሪ ያንቺ ሴት ይቺ ነች ያልተፈቀደልን ትመኝ ሲለኝ ከዛ ምንም ሳልጠራጠር ያለችኝን አመንኩት። እውነት ይሁን ውሸት ምንም የማውቀው ነገር አልነበረም። ቤዛን አትወዳትም እያለች አዳይም እወዳታለሁ፣ ግን እውነት ለመናገር እንዳንቺ ማፈቅረው ሰው የለም አላላትም።
በልቤ ላይ ትልቅ ቦታ አለሽ ስላት አዳይም ደነገጠች። እሷም በጣም ተወደዋለች ማለት ነው። ዴቪን አትፈልገው ግን ባርኮትን ተወደዋለች። ባርኮት ደግሞ ቤዛ አለው ማለት ቤዛ ደግሞ በውሸት ባርኮትን ለገንዘቡ ብላ ገንዘቡን ለመብላት ብላ ነው እንጂ ቤዛ ባርኮትን አታፈቅረውም። ያው አዳይ ግን ባርኮት ላይ ልቧ ደንግጧል። ያኔ ባርኮትን ታፈቅራለች። በጣም ነው የምወድሽ ስላት አሁንም ድረስ ለኔ ያለክ ስሜት አልጠፋም እያለች በፍጹም እንዳልሆነ ላስመስል እችላለሁ እንጂ በልቤ ላይ ቦታ አለሽ ስላት ደስ አላት። ምን ዋጋ አለው ቤዛ አለች። ከቤዛ ጋር መኖር እችላለሁ፣ ነገር ግን አንቺን ማፍቀሬ መቼም አልተውም። እንደዛ ማድረግ የለብህም ባርኮት። በቃ እኔን ተውኝና ከቤዛ ጋር ፍቅርህን ተጓዝ። እኔ ብዙ ነገሮች ማስተካከላቸው ነገሮች አሉ አውቃለሁ። አዳይ አንቺን ማፍቀሬ መቼም ቢሆን አላፍርበትም እያለ ነው። ባርኮት ግን ምን አስቦ ነው እንዴ? ዴቭ እኮ ያፈቅራታል። ለእሷ ብዙ መስዋዕትነት ከፍሏል። ሁሉም ነገር የተውኩት ለዴቭ ብዬ ነው። እሱ እንደኔ መቋቋም አይችልም። ያም ቢሆን እንደዛ መስዋዕትነት የከፈልኩለት ከንቱ መሆኑ በጣም ያሳዝናል። ዴቭ እንደዛ ማሰብ ትልቅነትን ነው የሚያሳየው። ግን ዴቭን ከወንድምነት የዘለለ በሌላ ነገር ልቀበለው አልችልም አለች አዳይ። እንዴ አዳይ ለምን? አንቺ እኮ የራስሽን ኑሮ የምትጀምሪበት ጊዜ ነው። ከዛ ቤዛም ለሊጋ እየተጨቃጨቀች ነበረ። አዳይ ግን ዴቪን አልፈልግም ብላ ብትርቀው ይሻለው ነበር። ዴቪን ግን በውሸት ተጫወተችበት። ለምን እንደሆነ ብቻ ባላቅም ዴቭ በጣም ይወዳታል። እሷ ግን ለዴቭ ቦታ የላትም። ሴቶች አንዳንድ ጊዜ ለሚወዱን ሰዎች ቦታ የለንም፣ ግን ለምን እንደሆነ ያላቀ አሁን ቤዛ ለማታለል ብላ ኤላን እና ባርኮትን እያታለለች ትገኛለች። አዳይም ደግሞ የእውነት የሚያፈቅራት ዴቭን ትታ ባርኮትን ትፈልጋል። ባርኮት ግን አይፈልጋት፣ ሌላ ፍቅረኛ አለው። ግን ዴቭ ምን አድርጓት ነው? እዚህ ድራማ ላይ ያየሁት አስመሳይ ሰዎች እንዳሉ ነው። ባትወደውም ብትነግረው ጥሩ ነበር ልጁን ከምታንከራትተው። ቤዛም ፍቅርም የስራዋቸውን ነው ያገኙት። እቺ አዳይ የምትባልም ያው በጣም ታስጣላለች። ዴቭን በጣም እያሰቃየች ነው ማለት ብትነግረው እንኳን አልፈልግም በቃ ከኔ ራቅ ብትለው ጥሩ ነበረ። እንደምወደው ሰው ታስመስልና እሱ ግን እንደምወዳት ነው የሚያውቀው። ምንም ብዙ መስዋዕትነት ብከፍልላትም ልገባት አልቻለም። እና ዴቭ አይዞን እላለሁ። ውድና የተከበራችሁ ቻናሌ ቤተሰቦች የነበረን ቆይታ ይመስላል። በሌላ ቪዲዮ እስከምንመጣ ሰላማችሁ ይብዛልኝ።